ዘፈን ነው የዘፈነው። ተጋሩም ክሷቸዋል ታውቃለህ ቡላላ? በደንብ ክሷቸዋል። እናቴ ድብና አድርጎ ነው የካሳቸው። እኔ እኮ ጨጓራዬን ባሳመመኝ። ዘፈኑ በጉራገኛ አይደል? እናንተ በምን ሰማችሁ? እንዴ መልማታ ጉራገኛ መስሎኝ። ኧረ አማርኛ ነው አማርኛ። እሺ አስተያየት ስጥ እስኪ። መቼ ገባኝ ነው ተጋሩ ተክሰዋል አልተካሱ? ጂቦ እኔ ከማንም በላይ 5 ቁጥር ተመችተኛለች። ምን የሚለው በጉራገኛ የሚረግጥን ረገጥ ምንም ረገጣ የለውም። እኔ ግን ሰማሁት ምንም አይነት ረገጣ አላየሁም። ኧረ ስማው እንዴ በጨፈጨፈ መጨፍጨፍ እያለ ስለ አንድነት ነው የዘፈነው አብዛኛው። ኢትዮጵያን የነካ ነው። ኢትዮጵያን አንድነት መንግስትን በደንብ አድርጎ ገለቦታል። የአዲስ አበባ ነው ለምሳሌ አዲስ አበባን ለምሳሌ ባህላል ነው ያባመናቸው አንድ ቀን ሰምቶ እኮ መተንተን ከባድ እኮ እሱም ነው። ግን በአመናቸው ተከዳነ ማለት ያው እንግዲህ አዲስ አበባ ላይ ጥግ ጥግ ማን እንዳለ ይታወቃል። እንዳለ አዲስ አበባ ላይ ማንም ወጀፈቼ ትሉ ዲምቱ ባመናቸው ተከዳነ። ይኸው አዳምጠኝ፣ ግብፅን ነው ኤርትራን ምናምን መሰለኝ። ኤርትራን ያርግላጅ የቴዲ ዘፈን በአንድ ቀን አሁን እንደወጣ ሰምተን በሁለት ሰዓት ውስጥ መጥቶ መተንተን ከባድ ነው። እንግዲህ እንዳይቀረጥፈው እፈራለሁ። ኧረ ቆይ ይኸውልህ ጅቦዬ እንዴት ነህ? የቴዲ አፍሮ ዘፈን የፍቅር ዘፈን ይበዛበታል። ጠዋት ተነስቼ ሰምቼዋለሁ። ሰዎች ግን ምን ይፈልጋሉ መሰለ ልጁን ማያያዝ፣ ይሄ ከፖለቲካ ጋር ተያይዞ ያለፈው የተሰቃየው ሳይበቃው አሁን ደግሞ በፖለቲካ ይሄኛው መንግስትን ይነካል፣ ይሄኛው እንትናን ይነካል፣ ይሄኛው እንትናን ብሄር ይነካል። ሰው እንደሚፈልገው ከፋፍለው ከዛ ሌላ ነገር በጣም ነው እኮ የምትገርሙት። ሰው በተመቸው ነው የሚተረጉመው። ፍቅር ዘፈን ነው አትተርጉሙት። እንደተመቻችሁ ፖለቲካ አታርጉት። አንድ ጥያቄ ልጠይቅሽና በዛው መልሽ። እኔ መንግስት እኮ የተባለው ህዝብ አልተባለም። ስለ መንግስት አይመለከተኝም፣ ግን እኔ ስለ መንግስት ያለው ስለ መንግስት አያገባኝም። እንደፈለጋችሁ ፖለቲካ ጋር አትሰዱት። ልጁን አንድ ልጠይቃት ተሸግሮ ልጁን ተደማመጡ እንዳታስገለብጡ። እኔ ሶፊን እንትላታለሁ፣ ሀሳቧን አከብራለሁ። ግን መሀል ገብተው አወጡ እንዳር ምን ማለት ነው? ሲያስመልስልኛ ጎበስ ምን ማለት ነው ብለሽ ታስቢያለሽ? ምን አልገብተው አወጡ እንዳር እና ምን ማለት ነው? እሱ ስለ ፍቅር ምን ማለት ነው? መሀል የኢትዮጵያ መሀል ምንድን ናት? ገብቶኛል። ሁላችሁ ፖለቲካ እየተነተናችሁ ነው። የመሀል ኢትዮጵያ አዲስ አበባ ናት። አዲስ አበባ ደግሞ የኦሮሞ ናት። በኦሮሞ ተከበህ መሀል ገብቶ ትላለህ። ተንጫጫቸው ይሁን እኮ ብዙ ነገር እኮ እናውቃለን። ሳናቅ ሕድግ አድርገን ነው እንጂ ዋናው ነገር ቴዲ አፍሮ ለትግራይ ህዝብ ሙሽራ ማድረጉን። ማርያም ጽዮንን ሙሽራ ካደረገ በፊት እኮ ጎንደር ሙሽራ ነሽ ሲል ነበር የምናውቀው። አሁን ግን ማርያም ጽዮንዬ ሙሽራ ነሽ። አዎ ሙሽራ ናት፣ ግን ተመልሳ ወደ ፊንፊኔ አትመጣም። ኮፒ ሊንክ ታብታው እያደረጋችሁ ብላለ የታባትህ ነው። ቆይ አሁን አንተ ሰውዬ ሕደግ ለዚህ ምስኪን ልጅ ልታስሞላው ነው እንዲህ ጎንደር የቴዎድሮስ ሀገር ለአንዴት ሙሽራ ዋልታና ማገር። አሁንማ በቃ ተቀየረ እኮ ማርያም ጽዮን ሙሽራ። ጅቦዬ አብየት እንኳን አደረሰ። እንኳን አብሮ አደረሰ ነው። ዛሬ በዓላችን ነው። በነገራችን ላይ ቴዲ ዘፍኗል። እናንተ አዳምጡ። ፖለቲካ የሚያውቅና የሚገባው ብቻ ይገባዋል። ዝም ብላችሁ አዳምጡት። ግን አንድ ነገር ልንገር፣ ሙሽራነት ጎንደርን እንጂ ጽዮንን እናውቃለን። በእናት እንዳትዋሽ አዲስ ቦዬ ይኸውልህ አንድ ነገር ልንገርህ። 6 መጽሐፍ ከማንበብ
የቴዲን ካሴት ማዳመጥ ብዙ እውቀት አንተ ቆይ አሁን ቆይ ጎንደር ሙሽራ ነች ተብሎ ነው እንጂ የሚዘፈንላት። አሁን ጽዮን ሙሽራ በጠቅላላ ሙሽራ ናት። እሱ ችግር የለውም። አንተን ተለበለው የምትፈልገውን ውሰደው፣ ግን አዳምጡት። በእውነት አዳምጡት። በቃ በጣም የሚጥም ዘፈን ነው ያለው። አዳምጡት። አንተ ካልክ ይዳሞጣል። ፍቅርዬ ሀሳብ አስተያየት አለሽ? አዎ እኔም አስተያየት ልሰጥ ነው። ድምፁ እየታፈነ ነው። የቅድሙ የተናገረው ነገር መጥፎ ነው። ሀሳቡ መጥፎ ነው። ሲጀምር ስማ፣ በፊንፊኔ ዙሪያ ላይ እናውራ ብንባል እናቴም ብዙ እናወራለን። ማን ነው ጅቦ? የአዲስ አበባ ህዝብ ነው እጁን ዘርግቶ የተቀበለው። ባመንነው መከዳት ከዳር ዳር ያስወጣው የአዲስ አበባን ህዝብ ማል አስገብቶ ዳር አስወጡ ነው። ይሄ ኖርማል ግን አዲስ አበባ ሲቀጥል ደግሞ ፊንፊኔ ፍሏና ሲቀጥል ደግሞ የመጀመሪያውን ዘፈን ሰምታችኋል? ይኸውልህ የመጀመሪያው ዘፈን ጅቦዬ ስማው። የመጀመሪያው ኦሮሞ፣ አማራ፣ ትግሬ አትበል መረባ ብሎ ኢትዮጵያ 11ኛው ሰዓት ላይ ናት ይላል። በቃ ከተመኩ ከዚህ የበለጠ ምን ይበል? ከተባበርን እሷን ነገረው። ከተባበርን እሺ ወደ አሁን ሁሉ የኔ ትልቁ ጥያቄ የኔ ትልቁ ጥያቄ ምን እንደሆነ ታውቃለህ? አሁን መሀል የሚገባ ነገር ባዕድ ነገር ሲሆን ነው ከዛ ወደ ዳር የሚያወጣ። ምን ማሰቡ ነው? ኦሮሞ ባዕድ ነው ማለት ነው? ኢትዮጵያ አይደለም ማለት ነው? ምንድን ነው ይሄ ነገር? እንዴት ዳር ሊያወጡ ይችላል? የሰው ልጅ እንደ ጭንቅላቱ ነው የሚተረጉመው። አብራራለኝ አዲስ አይ ጥያቄ ገባኝ እኮ የሰው ልጅ ልክ እንደታቆ ነው። የሰው ልጅ ተጋሩን ወክላችሁ ኦሮሞን ወክላችሁ ምናምን አላችሁ። እዚህ በጉራግኛ የዘፈናት ግን ጸዴ ነች፣ ተመችታኛለች። እናቴን እሷን ያልኩ በጉራግኛ ያልኩ እኮ እሷን ነው። እሷ በጣም ተመችታኛለች። አሁን ቅዱሳን ሀሳባችሁ ስትሰጡ በጣም ነው የተመቸኝ። ቆይ አዲሴ ከአንተ ነው። እሺ አዲሴ ከአንተ ይጀምራል። በትልቁ ስትሆኑ ብቻ ነው የምታወሩት። እሺ ወንድሜ፣ እኔ ዝም ብላችሁ አዳምጡት ነው የምለው። ዳስጣልን ጉራጊኛንና የመጀመሪያው መረባን አዳምጡት፣ በደንብ አዳምጡት። ግጥሙን እያነበባችሁ ደግሞ ብታዳምጡት የተሻለ ነው የሚሆነው። ኢትዮጵያ ለዘላለም ትኑር። ቴዳ ሁሌም ይችላል። እሺ ጨረስክ? እሺ አዲሴ ፍቅር በትልቁ አረከኝ ሀሳብ እንድሰጪ ነው። አሁን ሁሉንም ሀሳብ መቀበል ነው ያለብኝ። አይ እኔ እንደዚህ ፖለቲካ ምናምን እንዴ በሁለት ሰዓት ውስጥ ሰምተው አንደርስታንድ አድርገው ወደ ፖለቲካ ወሰዱት። ዳስ ማይ ኩዌስችን። ማለት ሙዚቃ ታይም ይፈልጋል ለመስማት፣ አዳማጭ ስለሆንኩኝ ሙዚቃ ማለት ነው። እና እንደዚሁ ግን መጀመሪያ የተጠበቀ ነገር ነበረ። ምንድን ነው የሚያደርገው ምናምን ብለው የጠበቁትን ነገር ነው መጥተው እየነገሩን ያሉት ብዬ ነው ማምነው እኔ። ቴንኪው። እሺ እንዲህ አይነት ሀሳብ ያለው ሰው እንዲህ አጠራ እያደረገ ስለ ፍቅር ነው የዘፈነው እንዳለና አፍቃሪዎች በደንብ አዳምጡት ነው የምልህ። አንተ ደግሞ አጠራ አድርገው ስትባል ካት ነው የምታደርገው። ሳሳጥረው ስላልከኝ ሳሳጥረው ስላልሽኝ እና ታዲያ እንግዲህ ጆሮ አለን የምንሰማው አማርኛ